ወንዶቹም የወር አበባ እናያለን ብዙ ግን አይናገርም ሰክረሽ ታውቂያለሽ obviously every day ቦጣ ቁጥር የኢንስፔክተርን መልእክት እስቲ ሰምተን እንመለስ አንተ እንግሊዘኛ ተማርኩኝ ሊቅ ነኝ ብለህ ጭራሽ ከነ ፕሮናውንስ አድርገው ከነ አክሰንቱ ታመጣዋለህ እንዴ ታጨመላልቀዋለህ ገበሬው አባታችን ምን እንደሚል ስማ በዛሬ ቪዲዮአችን ስንመለስ ፈታዘና የሚያደርጉ ቪዲዮዎች ባግባቡ እናያለን ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ነው ፈታማለ ለሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው ወደ ቪዲዮ ወንዶቹም የወር አበባ እናያለን ብዙ ግን አይናገርም አሁን ይሄ የወር አበባ የሴቶችን የሚመስል ደም አይደለም የመራቢያ ሴሎቻችን የሴቶች መራቢያ ሴል እንቁላልና የወንዶች የመራቢያ ህዋስ የወንድ ዘር ወይም ስፐርም ሴል ሰውነታችን ውስጥ ከ30 ቀን በላይ መቆየት የለበትም ከ4 ሳምንት በላይ እኔ እኮ በየወሩ የሚያረጋኝ ሲያሳጣኝ ስንነጫነጭ ግሴት እዚህ ይላል አይደል በየወሩ እኔ እንደውም በምን አሳበባለሁ መሰላችሁ በቤት ኪራይ በአስቤዛ ደረሰ ደሞ ይያልኩኝ በሱ ነበር ማሳበብ የነበረው ለካ ማንስትሬሽን እየመጣው ነው ለካ ወንዶች ረጉድ ይሆንን ነው ከዚህ ቀደም ወሊድ መከላከያ ለወንዶች ተብሎ ነበር ነው ሴቶች ናቸው ሳይ ብሎ ይጮት እኛስ ምን ተጠቀሙ ሞዴስ ምን የትኛው ይሁን በስፋ ገና ስንት ነገር ታሰማናለህ እንኑር እንጂ ገና አጃይብ አለ በለኔ ወንድም ዛሬ የወር አበባ ይቻለው ብላል ነገ ደግሞ አትረገዘችም ብለ ዶሲ ይዘህ ፍርድ ቤት ተንቋለላሉ ይቅርታ አርጉልኝና እንደው ጤናው ላይ ባላቅ እንኳን እንደው ምታቁ ሰዎች ካላችሁ አስረዱን ለምን አትሉኝም ወንድ ልጅ የወር አበባ ያያል የሚለውን የሰማሁት ለመጀመሪያ ጊዜ ከዚህ ወንድማችን ነው እንደው አትፍረዱብኝ አዲስ ስለሆንኩኝ ነው መንገድ እንዳንስት ማለት ነው ግን እቺ የወር አበባ ለወንዶች ትንሽ ምትከብድ ይመስለኛል እኛም ያበሳጨን ባህሪያችን የሚቀየረው የቤት ኪራይ እቁብ እድር አስቤዛ ሲደርስብን ነው እንጂ የወር አበባ ደርሶብን ተረጋግጠን እንደው ግሴ ሁሌ ይኸው እንደሳቀና ፈታ እንዳለ ነው አታይም ማለት ነው ኳስ ነው አረ የወር አበባ ነው እንተ እንደው ካሳለፍናቸው ሃይስኩልም ሆነ በኤሌመንተሪ በተማርንበት ሰዓት ስነ ተዋልዶ እንዲሁ ባዮሎጂካል ሲስተም ላይ እንደዚህ ወንድ ልጅ መንስትሬሽን ያያል የሚል ባዮሎጂ የውልሰው አላስተማረችኝም ፎርፌም ከሆነ አስረዱኝ አብሮ አደጎቼ የተማራችሁ አንተ ስለ ተዋልዶ ፎርፋ አታውቅም እንዴት ይፎርፋል ሌላ ነገር ነው ፎርፎ አታ ይሄ ሚስጥር ነው እሺ ወገኛ ቀና በተነማ መልካም ታስብ ነበር እሺ ቀድሞ ስዕል አድኖ ቢታይ ምን አለበት ወገኞች ቀድሞ ስዕል አድኖ ከታየ ግን ኮሜንት ላይ አስቀምጡልኝ ቴንክ ዩ ወንዶች ሁላ ማቀባ ሰክረሽ ታውቂያለሽ obviously every day ቦጣ ቁጥር that's the whole point መጠጣው አይደል እንዴ ብላክአውት አድርጌ አውቃለሁ ሰው ተሸክሞኝ ይዞኝ በላዳ ተሸክሜው ተጫቀለ ግን ደፈረሽ ማለት ብቻሽን ሆነሽ ነው አረ ሴቶች አሉ ወይ ወንዶች ጋር ነው የምወጣው እንደውም ማቆክ ብቻ ነው የምወጣው ሰው ቦድክም ወደ ይጋደዋል ከጀርባው ሩም ይወሰዳል ተኛለሁ ስለሰ መልሽ ይጠጣል ግን አካና ነው ጎሴ ስሚ ጠፋ የለውም እንዴ ፖድካስቱ ላይ መጣሽ ጥሪ አሪሽን ርተረሹ አንቺ ቡሩሽ አቋም ሬሽን ብላክ አውትስ እስቲ ቼክ አድርጓት እኮ ውስጥ ዘለቀ ምሬ ውስጥ እንዲያፍጥጦና አጥጥጦ ቁጭ ብሏል እንደዚህ አይነት ጨዋታ ደግሞ ጀምሯል የሚገርማችሁ ነገር ወንዱ በዚህ ሰዓት አንድ የግብጦ አረቄ ኳ ካረገ ለሆድ በቂ ነው ብሎ ወደ ቤቱ በሚገባበት ሰዓት እናንተ ጭራሽ ብላክ አውት አድርጊያለሁ እንጂ ኖክአውትስ እንጂ አስካሩ ታይ ምን ነው ዛሬ እዚች ጋር ቤቢ ሄር ለጠፍሽ እንጂ አንተዋወቅም ምንድነው ደግሞ የፀጉርሽ ቤቢ ሄር ነው ወይስ ቡጥሎ ሄር ነው ጋጋሞን እኮ ነው ቀረሽ አይንሽን ሸፍነሽ ይሄንን ተልባ ጨረሳችሁ ለጥፋችሁ እንደው ለጨጓራተናለኛ አሁን ይሄ ዘመናዊነት እንደው አራዳነት ረድ ብለሽ ሞተሻል አረደሻል አርዲ ታይ እንጂ ይሄ ቀርቷል በጣም ወንርድና የቤት ልጅ መሆን ነው እኔ ልሞት የቤት ልጅ መሆን ነው በዚህ ሰዓት አራዳ የሚያስበለው አራዳ ማለት እናቱንና ቤተሰቡን የሚረዳ ነው አንቺ ከተናገርሽው ንግግር ይልቅ አናትሽ ያደረግሽው ማኔር ትንሽ ዋጋ አላት እውነቱን ለመናገር ከሆነ ስሚ የኔ እናት ያለነው ድንገት ካስፈላጊ ከሆነ ኢትዮጵያ ውስጥ ነው ያለነው ኢትዮጵያ ውስጥ ደግሞ በአሁኑ ሰዓት at the moment time አስፈላጊውና በጣም ኢምፖርታንት ነገር ከሰላም ቀጥሎ የኑሮ ሁኔታው ትንሽ ብሽቅጥቅጥ አድርጎናል ያንቺን እንዲ እንቶ ፈንቶ
ወሬ ያሉ ባልታ የነገር ተርታ ምን ሰማበት ምንም አይነት ኬዝ የለንም። ገባሽ አይደለ? አንቺ ደግሞ ሲያዩሽ ጥሩ ነሽ፣ አይምም ነሽ፣ ቆንጆ ውብ ነሽ፣ እንደው ምክር ትሰሚያለሽ። አሁን ያነሳችሁት ሐሳብ ግም ነው ግን ተውት፣ ለኛ ትውልድ አይጠቅም። ሰሞኑን እንደምታውቁት ትንሽ ስለጠፋው ቤቱ ውዝምብሩ ጠፍቷል። እንደው ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ እንዲሁም ሪፖስትን ቢደረግ አይከፋኝም። ቴንክ ዩ። አንተ እንግሊዘኛ ተማርኩኝ ሊቅ ነኝ ብለህ ጭራሽ ከነ ፕሮናውንስ አድርገው ከነ አክሰንቱ ታመጣዋለህ። እንዴት አጨመላልቀዋለህ? ገበሬው አባታችን ምን እንደሚል ስማ። Primary economic activity focus directly on the extraction of resources from the environment. They involve the production of foodstuffs and raw materials. These economic activities occur at the beginning of the production cycle, where the people live in contact with the resources of the earth. A few examples of primary economic activities include agriculture, fishing, forestry, and mining. All of these jobs are dependent upon the natural resources of the earth. The natural resources of the earth. አሁን ይሄ ትውልድማ ድሪል ነው የሚመስለው። ዘፈን እንትን ነው፣ ራፕ ነው የሚመስል። ተመልከት፣ ገበሬ ነው፣ ባለ ሀገር ነው የሚባሉት እንግዲህ እንደዚህ ሊቆች ናቸው። ራይት ማን ኦን ዘ ራይት ፕሌስ። እንግዲህ ዛሬ አጣናት። ቺርስ። በገጠሩ የሚገኙ አባቶቻችን በተለይ ገበሬዎች በነገራችን ላይ ጭንቅላታቸው ሰፊ ነው። ለምን ሰፊ እንደሆነ ታውቃላችሁ? ሲያስቡ በዓለማዊ ብቻ አይደለም በሰማያዊ ሙድም ስለሆነ ደግ ናቸው፣ ገር ናቸው። ከተማ የሚኖር እንግሊዘኛ ነው ወይ ቦንዳ በሉት። የሞያሌ ቦንዳ ጥስናት ነው የሚለው ራሱ ከተናጋሪ ውጪ ፍቺ የሌለው እንግሊዘኛ እኮ ነው። ኢዝን 15 ቁጥር ብሎ የሚያነብ ትውልድ አይደል እንዴ ያፈራ ነው ጃል። ይሄ እንኳን ለአማርኛ የተጠጋ እንግሊዘኛ እኮ የሚገባ ስለምን እንደሚያወሩ የሚታወቅ ነው። ለገበሬ አባቶቻችን እድሜና ጤና ይስጣችሁ። እናንተ ናችሁ በገጠሩ ዘርታችሁ አብቅላችሁ ዝናብና ፀሐዩን ተቋቁማችሁ ነጭ ላባችሁን ጠብ አድርጋችሁ ብታበሉን ከተማ ያለው ህዝብማ ከማንከትና ከማግበስበስ ውጪ ምንም አናቅም። ይሄ ሀቅ ነው። ክብር አለ ለእናንተ። የኢንስፔክተርን መልእክት እስቲ ሰምተን እንመለስ። ለምንድን ነው የምትመቱን ብሎ ለጠየቀው ሰው ምላሽ እየሰጠው ነው። የምትመቱት በራሳችሁ በሚታሳዩት ነገር ነው። እዚህ ጋር አሁን 380 ሰው አላችሁ አይደለም? በፖሊስ ላለመመታት ለፖሊስ መታዘዝ ያስፈልጋል። ፖሊስ የሚጠይቀውን ጥያቄ ትክክለኛና ተገቢ ምላሽን መስጠት ያስፈልጋል። ላለመመታት በቃ ወሪዲ አትወጣጠር። ምንም ያወጣጠር ነገር የለም። አንተ የፈጸምከው ጀብድ የለም። ፖሊስ ደግሞ ካንተ አንሶ አይደለም። አንዳንዱ እንዳልተማረ ነው የሚያስቡ ሰዎች አሉ። አንተ ከተማርከው ዲግሪ በላይ ተምረናል፣ ከዛ በላይ ተምረናል። ግን ምንድነው ይሄ? በቃ የጣፋንታ ጉዳይ ነው። ስትመረጥ ነው ፖሊስ ምትሆኑ። አንዳንዱ ደግሞ ቅናት አቃጥሏችሁ የምትሳደቡና የምታጉረመርሙ ሰዎች። ሁሉም ሰው ፖሊስ መሆን ይችላል? በቃ ሁሉም ሰው መሆን አይችልም። እድለኛው በቃ ሆነናል። ስለዚህ እግዚአብሔር ደግሞ ይመስገን ሕጉም ደግሞ መፍትሄ ሰጥቶናል። የመያዝ፣ የማሰር፣ የመመርመር፣ የመበርበር ትዕዛዝ ኃላፊነት ለኛ ተሰጥቶናል። ስለዚህ ትታዘዛለህ ማለት ነው። አንተ ና ብትባል ብትመጣም ባትመጣም መምጣት አይቀርም። ተመተህ ከምትመጣ ግን ና ስትባል መምጣት ኦሬዲ አይቀርልህም እኮ አይቀርልህም። ምቱ እንዳይመስላችሁ መምጣቱ ነው አይቀርልህም የተባላችሁ። ናም ተብለህ ብትቀር ብትመጣም መምጣት አይቀርልህም ነው። ቪዲዮን ይዤላችሁ የመጣሁት የደንብ አስከባሪ ዩኒፎርም የለበሱ ፖሊሶችን በሌላም አጋጣሚ ብታገኙ የሚያዙትን ትዕዛዝ ቀጥ ለጥ ብለን መፈጸም ያስፈልጋል። እናም ግዴታችንም ጭምር ነው። አለበለዚያ ያው እንደተነገረው ብትመጣም ትመጣታለህ፣ ብትቀርም ትመጣታለህ። አይቀርልህም። ለዛ በስነ ስርዓት ህጉን ማክበር ግዴታ ነው ማለት ነው። ክብር ለፖሊሶች፣ እንወዳቸዋለን። አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያደረጋችሁ ለደበራችሁ ፈታተና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛ ድረስ ፒስ